ሰሞኑን አርሲ ውስጥ የነዳጅ ፋውንቴን ተመረቀ። ቢሆን በጣም ደስ ይለኝ ነበር። የተመረቀው የነዳጅ ማደያ ሲሆን እንግዲህ ፋውንቴን ያልኩት ሰዎቹ ለምርቃቱ ነዳጅ ሲያርከፈክፉ ስለነበረ ነው። እንዴት ያለ መስፈንጠር ላይ ነው የደረስነው? ማለት ለነዳጅ ማደያ ምርቃት ነዳጅ ማርከፍከፍ በዚህ አይነት ሎጂክ እኮ ከሄድን ሰውየው ባለቤቱ ማለት ነው ሚስት ያገባ ቀን ሚስቱን አቁሞ ወንዶች አሰልፎ በየተራ ያስማታል። ለነገሩ ቅዱስ ለመጫወት ነው እንጂ ማሳም ሳይሆን ዝም ብዬ ሳስበው ከሆነ ከፍታ ላይ የሚወረውራት ይመስለኛል። ጎበዝ ነዳጅ ያፈለቁ ሀገራት ራሱ እኮ እንደዚህ አይሆኑም። ለመሆኑ ነዳጅ እንዴት ከየት እንደምናመጣ ያወቅከው ነገር አለ? ማለት የራሴ ገንዘብ ነው በራሴ ገንዘብ ነው የገዛሁት ምናምን ካልክ በራሴ ገንዘብ ከመግዛት በፊት በእኛ ገንዘብ ነው ተገዝቶ የመጣው። ይሄ ሶሻል ሚዲያ እንግዲህ ዘንድሮ ግብስብሱን ሁሉ አምጥቶ እንደሚሰጠን ሁሉ ለመንግስት በማቃጠርም ከፍተኛ አስተዋጽኦ እያደረገ ነው ያለው። ማለት ዜናውን ተመልክተን ሶሻል ሚዲያ ላይ ጉድ ካልን በኋላ መንግስት በተራው ተመልክቶት ነዳጅ ማደያው ለ3 ወር እንዲታሸግ አድርጎታል። ይሄማ እንዲሁ በ3 ወር እሽግ ምናምን መታለፍ ያለበት ጉዳይ አይደለም። ማቀሳሰርማ አለበት። አስባችሁታል? የሆነ በደስታ የሰከረ ለምርቃት የመጣ ሰው ሻማ ካላበራው ቢል ነዳጅ ማደያውን እየሞቁት ነበር የሚመርቁት። ለነገሩ ነዳጁ ኦሪጂናል አይሁን ለመለየት ይረዳ ነበር። ማለት በደንብ ካልነደደ የሆነ ባዕድ ነገር ተቀላቅሎበታል ምናምን ለማለት ይረዳል። ብቻ መንግስት የ3 ወር እገዳውን ምናምን ትቶት በሆነ በነፍስ ማጥፋት ወንጀል ሙከራ ሊከሰው ይገባል። ሻማ ብታበሩ ኖሮ እንደገና የሆነ ሲጋራ የጠማው ሰው ላይተር ቢለኩስ ኖሮ ምናምን በሚል ኖሮ በሚል መከሰስ ይገባዋል። ይሄ ሰውዬ የራሴ ገንዘብ ነው ምናምን እንዳልኩት ቅድም ማለት ነው ብሎ ሊከራከር ይችላል። ነዳጅ የነሰነሰ ሰው እንደዚህ አይደለም ብለን ለማሰብ በጣም እንቸገራለን። አንድ ሰው ቲያትር ቤት ሆኖ እሳት ሳይነሳ እሳት ብሎ ቢጮህ ሰውየው ወንጀለኛ ነው። በራሴ ድምጽ ምናምን ብሎ ሊከራከር አይችልም። እናማ መከሰስ ያለበት በቸልተኝነት የሰውን ህይወት አደጋ ላይ በመጣል በሚል አንቀጽ ነው። ገና ለገናማ በቀጥታ የሚከሰው ህግ የለም ተብሎ እንዲመቀለጃ ልንሆን አንችልም። እንደዚህ አይነት ግን ህግ መተላለፎች ማለት የሆነ ነገር ውስጥ ልንከታቸው ማንችላቸው ህግ መተላለፎች እየበዙ ስለሆነ መንግስት የሆነ ሚስላኒየስ የሚል የህግ ማዕቀፍ መፍጠር ያለበት ይመስለኛል። ያው እኛንም ሚስላኒየስ እያለ እንዳያስገባን እንጂ። እንግዲህ በብር መርጨት የተጀመረው ነው ወደ ነዳጅ መርጨት ያደገው። ሰውየው ግን ደህና አማካሪ የለውም እንጂ ያንን የረጨውን ነዳጅ በነፃ ቢያድል ኖሮ ቋሚ ደንበኞች ያፈራ ነበረ። ወይ ረስቸው። ፖሊስ ግን ይህን ሰውዬ በቁጥጥር ስር መዋልህን እንዳትዘነጋ። በሃይማኖት የተከለሉ የንግድ ትስስሮች መጨረሻቸው ምንድነው? መንግስተ ሰማያት ይሆን እንዴ? የኦርቶዶክሳውያን ነጋዴዎች የትስስር መድረክ፣ የሙስሊም ነጋዴዎች ትስስር መድረክ፣ እንደገና ደግሞ የኢትዮጵያ ወንጌላውያን ነጋዴዎች ህብረት፣ በመቀጠል ደግሞ የኢትዮጵያ ኤቲስት ነጋዴዎች የትስስር መድረክ። ኤቲስቶች እንኳን ገና እግዚአብሔር የለም አለ የሚለው ሙግት ላይ ናቸው። ምን ጊዜ አግኝተው ይነግዳሉ? ከስከዛሬው ይልቅ ግን አሁን ነው ይህች ሀገር ወዴት እየሄደች ነው ማለት ያለብን። እስካሁን ስንጠይቃት ይሄው አሁን ትኬት ቆርጣ መንገድ ጀመረች። ያውን በሃይማኖት ባስ። በቀጣይ እንግዲህ የባለትዳር ነጋዴዎች ትስስር ወይ ደግሞ የላጤ ወንዶች ትስስር፣ የሴት ነጋዴዎች ትስስር እያልን መቀጠላችን አይቀርም። አሁን የሴት ነጋዴዎች ትስስር ምናምን የሚባለው ቢኖር ማለት ለወንዶች አንሸጥም ማለት ነው። ይቅርታ አንተ ወንድ ስለሆንክ አንሸጥም። ኧረ ሴት ነኝ ፀጉሬን ተላጭቼው ነው አሳይ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። አሳይ። ወክሌ እንዳለው ነው።
ወንድ ነኝ ብለሽ ደግሞ በሚቀጥለው የወንዶች ነጋዴዎች ትስስር ላይ ልትሳተፊ ልንል እኮ ነው። ኧረ ያለን ራስ ምታት ይበቃል እንዴ! በቂ የመለያያ ጉዳይ ስላለን መስሎኝ ብሔራዊ እርቅ ምናምን ያስፈልገው። እናንተ ግን ብሔራዊ አረቄ ነው የሆናችሁበት። ቀድሞ ነገር ዓለም አቀፍ የንግድ ስርዓቶች፣ የገበያ ስልቶች፣ ማርኬቲንግ ስትራቴጂስ ምናምን ማለት ነው የሚሉት ነገሮች የሚቀበሉት አይነት አካሄድ ነው። መቼም እስከምናውቀው ነጋዴ የሆነ ነገር ያቀርባል። ገንዘብ ያለው ሁሉ ደግሞ ጦጣ ራሱ ቢሆን ሄዶ ይገዛል። የምገዛው ከእንትና ነው የምሸጠው ለእንትና ነው የሚለው ነገር ያዋጣዋል እንዴ? አስባችሁታል? እንጀራ የሚሸጥ ሰው ለከሌ ነው የምሸጠው ብሎ እየጠበቀው ያ ሰው ራቱን ሩዝ በስጋ ቢበላ እንጀራው ሻገተ ማለት እኮ ነው። እንደገና ደግሞ ለከሌ ነው የምሸጠው ብለን እንጀራ ለመብላት ያሰበውን ሰው ከከለከልነው ያ ሰው እኮ ጾሙን አደረ ማለት ነው። እና በዚህ እግዚአብሔርስ አላህስ የሚስሟችሁ ይመስላችኋል? መቼም በሃይማኖት ጥላ ስር ከተጠለልክ እግዚአብሔርን ለማስደሰት ነው ሊሆን የሚችለው እንዴ? በብሔር እየለያችሁ በቋንቋ እየመደባችሁ ምናምን አርቲስቶችን ስትሸልሙ ጥበብ ዝም ብላ ስትታዘብ ቆየች እኮ። እኔማ በዚህ አያያዛችን ከቀጠልን የሽናሻ ብሔር አባል መሆን ይሻላል እያልኩ ነበረ። ያው በቁጥር አነስ ስለሚሉ ቶሎ ይደርሰኛል ብዬ አስቤ ነው። እናማ ሁሌም እንደምለው በቂ ብሔራዊ ጸብ አለን፣ የቸገረን መግባባቱ ነው። ስለዚህ ለእርቅ ኮሚሽኑ ተጨማሪ ርዕሰ ጉዳዮች ባትሰጡ ለማለት ነው። አሃ በዚህ አይነት እኮ ከቀጠልን የዛሬ 5 ዓመትም ተቀምጠን እንታረቅ መባባላችን ነው። ዘንድሮ በፍሎሪዳ ለሚካሄደው አትሌቲክስ በአትሌቶች ምትክ ጋዜጠኛ ልናሰልፍ ነው። አትሳቁ። በእንደዚህ አይነት ነገር መሳቅ ተገቢ አይመስለኝም። እንግዲህ በቅርቡ ከ20 ዓመት በታች ያሉ አትሌቶች አብዛኞቹ ቪዛ መከልከላቸውን ሰምተናል። ያው ውርደት ብርቃችን አይደለም፣ ለውድድርም ቢሆን አትምጡብን ተባለ። እንግዲህ ቪዛ ያገኙ አትሌቶች ቪዛ ካገኙ ጋዜጠኞች ጋር ተደምረው ከሄዱ በኋላ ቪዛ ባላገኙ አትሌቶች ምትክ ጋዜጠኞችን ለማስሮጥ አስቧል ፌዴሬሽኑ። ይሄን ዜና ሰምተን ጆሮአችን ላይ ሲንቀዋለን ለመዋጥ ተቸግረን ማለት ነው። ፌዴሬሽኑ መጥቶ ይሄ ዜና የሐሰት ነው ብሎ መግለጫ ሰጠ። በጣም እጅግ በጣም ደስ አለን። በእውነቱ የመጀመሪያዎቹ መስመሮች ብቻ አንብበን ቢቀር ይሻል ነበረ። መግለጫውን ዝቅ ብለን ስናነበው ምን ይላል? ጋዜጠኛው ቢሳተፍም እንኳ ከ20 ዓመት በታች ባሉት ምትክ ነው። ጭራሽ ከ20 ዓመት በታች የአዛውንቶች የሚባል የውድድር ካታጎሪ አለ እንዴ? ነው ወይስ ሰዎቹ አይን የላቸውም? ይሄ እንግዲህ የኛ ተወዳዳሪ ነው ምናምን ብላችሁ ሰውየውን ይዛችሁ ስትሄዱ ኦኬ ልጁን ተከትሎ መጥቶ ነው አይሏችሁ? ኧረ ባካችሁ ወይ ኢትዮጵያ የሚለውን ስም በጋራ መጠቀም እናቁም። ማለት እያረፍን የሆነ ጊዜ እናንተ ተጠቀሙ፣ የሆነ ጊዜ ደግሞ እኛ እንጠቀምበት። እንዴ ተሸማቀን እኮ የሆነ እሳት የነካው ላስቲክ መሰለን። ታስታውሱ እንደሆነ ከዚህ በፊትም ሮቤል የተባለ ዋናተኛ ልከን ሰዎቹ የአሳ ነባሪ እኮ ገና አልጀመርንም ብለው ተሳለቁብን አሉ። እንዴ አይታችሁት የለ እንዴ? በቦርጩ የውሃውን ከፍታ ሌቭሉን ጨምሮት ሰዎቹን ሊያሰምጣቸው። ቆሞ ልብሱ ምናምን ሲያስተካክል ያየሁት ጊዜ ግን ይሄ ልጅ ግን የሆነ አበረታች መድኃኒት ምናምን መውሰድ አለመውሰዱ ተረጋግጧል ብዬ ሁሉ ጠይቄ ነበረ። እናማ እንደ ሀገር ከዚህ ውርደት ሳናገግም ጋዜጠኛ ማሰለፋችን ሳያንስ ፂም ያበቀለ ያውም ከ20 ዓመት በፊት ከ20 ዓመት በታች በሚለው ምድብ ውስጥ ልናሰልፍ መሄዳችን በእውነቱ አሳሳቢ ነገር ነው። ወይ አንድ ጓደኛዬ እንዳለው የሆነ ጠላት ሳይኖረው አይቀርም እንዲሰለፍ የመከረው የልብ ድካም ይድፋው ብሎ ማለት ነው። ብቻ በዚህ ውሳኔ የሚመጣ ወርቅም ካለ ይቅርብን የሚል ወርቅ ሀሳብ ለመሰንዘር ያህል ነው። ኮስተር ባሉ ዜናዎች ፈገግ የሚያደርጋችሁ ነጋሪ ሚዲያ ብቻ ነው። ዜና በፈገግታ ብሎ ፈገግታችንን አይንሳን፣ ሁሌም የምንለው ነው። ፈገግታችን ለብዙዎች እንዲዳረስ
ብዙዎች ጋር አብረን ፈገግ እንድል ቤተሰብነታችን እንዲበረታ ቤተሰቦቻችን እንዲበዙ ላይክ ሼር ሰብስክራይብ አድርጉ